ወገኖች ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ትውልድን ማነቃበት በተለያዩ ከሚታዩት ሁኔታዎች አንጻር የእግዚአብሔርን ደግሞ ሐሳብ በገባይ መጠን በቃሉ መሰረት ማቀርበው ዝግጅቴ ነው። ጌታ የተባረከ ይሁን። እንግዲህ አገልግሎታችን እግዚአብሔር በሰጠን አቅጣጫ በመራን መንገድ እንቀጥላለን። እግዚአብሔር ሳያውቅ አገልጋይ አይሞትምና እግዚአብሔር ከቤተ ክርስቲያን ቫይረስም ይሁን ምንም ይሁን ከቤተ ክርስቲያን ሞት ጀምሯል። አንዲት እያለቀሰች የተናገረችውን አያይዝላችኋለሁ። አረ ትክክል አይደለም ይሄ ነገር፣ የሆነ ነገር ሆኗል። ጸልዩ ስለ ጂንካ፣ አሁን ጸልዩ ስለ ጂንካ ነው። እባካችሁን ዛሬ አንድ ልመና ይዤ ወደ እናንተ መጥቻለሁኝ። በምታምኑት ሃይማኖት ሆናችሁ ለጂንካ ከተማ እንድትጸልዩ ለምናችኋለሁኝ። ሰሞኑን እየሄደ ያለው ሁኔታ ግን ልክ አይመስለኝም። እኔ ልክ አይደለም ብዬ ነው የማምነው። ቃሉ ቤት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ እየሞቱ ነው ያሉት። በአጠቃላይ እንደ ሀገር እንደ ቤተክርስቲያን ንስሐ ልንገባ ያስፈልጋል። መፍትሄው ንስሐ መግባት ነው። ያውም በዚህ ዘመን ስሙ፣ ያውም በዚህ ዘመን የክርስትና ካሄድ በተጣመመበት ብዙ አሳፋሪ ነገር በምናይበት ጉዳያችን በአደባባይ ተገልጦ በተዋረድንበት እንደ ክርስቲያን እንደ ጴንጤ በተለይ አንገት በደፋንበት ዘመን ቤኒሂንን አይምጣ ብሎ መቃወም፣ ሐሰተኛ ነው ብሎ መቃወም ግብዝነት ነው። ግብዝነት ነው። ራስን አለማየት ነው። በየትኛው ሞራል ኢትዮጵያዊ ክርስቲያን ቤኒሂንን ይወቅሳል? በየትኛው ሞራል ነው የምትወቅሱት? በየትኛው ማንነት ነው አንተ እሱ የምትወቅሰው? ይሄው መካነ ኢየሱስ ነው ምናምን ከግብረ ሰዶማውያን ጋር ግንኙነት ጀምረዋል ተብሎ ለቤተ ክርስቲያን ጆሮ ጭው የሚያደርግ ነገር እንሰማ የለም እንዴ? ሰጣ ገባው ከግብረ ሰዶም ጋር መካነ ኢየሱስ ምን አገናኛት? ምን አገናኛት? ጨለማ ከብርሃን ምን ህብረት አለ? ምን አገናኛት? ይሄም እኮ እየተወራ ነው በእኛው ቤት። ምን ነው ዝም አላችሁ? ያንሪና በጣም አስደንጋጭ መረጃ ነው። የመሰረተ ክርስቶስ የቤተ ክርስቲያኑ ፕሬዝዳንት እና የቦርድ ሰብሳቢ ከቤተ ክርስቲያኑ ዕውቅና ውጪ ሰዶማውያን ከሚያራምዱ ቤተ ክርስቲያን ጋር ግንኙነት በማድረግ ያው እንግዲህ ግብረ ሰዶም ከተባለ ገንዘብ ነው። ይሄ ደግሞ የቤተ ክርስቲያን አቋም ብቻ ሳይሆን የተጣሰው የእግዚአብሔር ቃል ነው። እኛ ከጨለማ ጋር ምንም አይነት ህብረት የለንም። ሌላው ደግሞ በጣም ያስደነግጠው በኢትዮጵያ ሴቶች እግር ኳስ ከ80 በላይ የሚሆኑት በተመሳሳይ ጾታ ግንኙነት ውስጥ ይገኛሉ የሚል መረጃ አለ። እሱም ቪዲዮ አየሁ። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ህግም የተወገዘ የተከለከለ ነገር ላይ ኢሉሚናቲና 666 በሀገር ላይ በግልጽ ትውልድን እየበላ ባለበት ቤተክርስቲያን በተኛችበት አንተ ቤኒሂንን ትቃወማለህ? የኢኮኖሚ ዋልታ ሆኖ የኢኮኖሚ ዋልታ ሆነ እኮ ቡና ሆነ። ኢሉሚናቲና 666 ህዝብን አሳረፈ። የኢትዮጵያን ህዝብ አሳረፈ በገንዘብ ነፍስ እየተሸጠ። ከዚህ በላይ ወራዳ ሀገር አለ? ከዚህ በላይ ውርደት አለ ለቤተ ክርስቲያን? ጭሮ ባለበት በ2018 ጌታ በጥብጥ ብሎኛል። ጭሮ ባለበት በትዕቢት የተወጠሩ ነቢያት እነ ጭጭ ባሉበት ከሞን ሜን ምንጣፍ ስር ብር ደብቆ አለ። አንድ ቪዲዮ አያይዛለሁ በዚህ ጉዳይ ላይ። ምንጣፍ ስር ብር አስቀምጦ አሁን ጸልያለሁ ምንጣፍ ክፈቱ ብሎ እህቶቻችንን 100 ብር አስነስቶ የሚያስጮህ ወንድም የለኝም። ይሄ በቃ የመንቂያ ደውል ነው። ወደ ንስሐ እንሂድ ነው። ምን ነካን የሚያስብል ነው። አሁን ሰሞኑን ደቡቦችን ምን ነካቸው ላለው ነው። ደቡቦችን ምን ነካቸው? ምን ብትሉኝ ሐዋሳ በዚህ በሃዲያና በሆሳና እንዴት የወንጌል አሳዳጅ ሆኑ? ይሄ ጸሎት አርዕስት አይሆነ? የፊተኞች የኋለኞች ይሆናሉ። ወንድም አለ መጀመሪያ አጠገብ ያለውን ሳትፈውስ ምን ልታረግ ደቡብ አፍሪካ ትሄዳለህ? ብር ብሏል ያኛውም ነብይ። ብር ብለ
ብር ብለህ ሄድክ ደቡብ አፍሪካ። መጀመሪያ እዚሁ ደቡብህ የወጣህባት መንደር። ስለዚህ አሁን እዚህ ወንጌል አሳዳጆቹ በሃዲያና በሆሳና ያሉት እዛ ደቡብ አፍሪካ ምን እየገጠማቸው ነው ካላችሁ እርስ በርስ እየተጫረሱ ነው በመርዝና በጥይት። ምን ሆነ ነው? በደቡብ አፍሪካ የምንገኝ ኢትዮጵያውያን አስቸጋሪ ጊዜን እያሳለፍን ነው የምንገኘው። በእውነት በቁም ቤተሰብ ለመጠየቅ ከሚሄድ ሰው ይልቅ ሞቶ በሳጥን የሚሄድ ሰው እየበዛ ነው። በጣም አጸያፊ ዘግናኝ ነገሮች እየተፈጸሙ ነው። 2 ልጆች ምን እንደሆነ ሳይታወቅ ሞቱ። የ3 ልጆች አባት ተገደለ። በልጅ ፊት አባት ተገደለ። እናት ተደብድባ። ምን ሆነው ነው? ሬሳ እኮ በየሳምንቱ ነው ወደ ሀዲያ ወደ ሆሳና። እዚህ ጋር አንተ ትገላለህ ወንጌል አማኝ፣ እዛ ጋር እየሄደ ደግሞ እርስ በርስ ያባልሃል። ማን? ዲያብሎስ ነገር እኮ ነው። ዋጋ ይሄ ከንስሐ ውጪ ከአመፅ መራቅ ከንስሐ መግባት ብቻ ነው መፍትሄው። በጣም ያሳዝነው ነገር ደግሞ እኮ ማታ የሚገደለው ሰው ጠዋት አመልኮ ላይ ነው። አብሮ የሚያመልከው ሰው ነው ያስገደለ ወንድም አለ። ሁሉም ስመ ክርስቲያኖች ናቸው እኮ ደቡቦች ስመ ክርስቲያኖች ናቸው። ደረቁ በዚህ ሁሉ ክፋት ቆይ ልላስ ተውኝ። 8 ወር የተቃጠልኩት አለ ልላስበት። 8 ወር ገና ለገና ጌታን ተቀብሏል ብለው ረግጠውኛል። 8 ወር ልላስበት እንዴ ንስሐ ገባታለሁ ልሳል። በጣም በቃ አሁን እኔ ምንድነው የምልህ አንተ እግዚአብሔር ይድረስልህ። ለዮኒ ማኛ ምለው ምንድነው እግዚአብሔር ይድረስልህ። ግን እግዚአብሔር የሚደርስልህ በትዕቢት መንፈስ አይደለም። ትሕትና ያስፈልጋል። እውነተኛ ተግሳጽ ያስፈልጋል። ልትሰማ ያስፈልጋል። ምን እየሆነ ነው ዮኒ ማኛ እናት? እሱ የሚናገረውን እኮ መድገም እንኳን ያሳፍራል። እኔ አሁን ኤርሚያስ አበበን በዚህ ጋር አነሳዋለሁ፣ ቪዲዮም አያይዛለሁ። ኤርሚያስ አበበ በጣም ወድህ ማከብርህ፣ አንተን ማጥህ እንደውም በግሳጼ ነው ነጩን ነጭ ነው ስትል እንዴ ይሄ ሰው ይሄን ያህል ጥፋት አጥፍቶ ዮኒዬ እኔ እኮ ገብቶኛል፣ አበሳጭተው እንደሆነ ገብቶኛል ዮኒዬ ትላለህ እንዴ? እኔ አስቀድሜ የምነግርህ እነማ ምን ብለው እንደተናገሩ አይደው ነው ዮኒዬ። በጌታ ስም ግን እኔም ወንድሞችም በቅንነት የእግዚአብሔርን ወንጌል የምናገለግል ሰዎች አስቀድመን ይቅርታ እንጠይቃለን። ልጅ እኮ ሲያጠፋ ይቀጣል። እናንተ ልጅ ሲያጠፋ ይገረፋል። ልጅ ሲያጠፋ ይገሰጻል። ከፈለጋችሁ በጓዳ ገስጹት። አይጠበቅም ከኛ ስድብ። አሁንም ራስን ዝቅ አድርግ። ልብ መሰበር አለበት። you know me I know you yes of course I know you በስድብ I know you ባሮጌው ማንነት አሁንም እሱ ነው የተገለጠው። ክርስቶስን የሚያውቅ ዮኒ ማኛ አናውቅምኛ። ትሕትና ያለው ዮኒ ማኛ አናውቅም። እስካሁን አልተገለጠም። የክርስቶስ ማንነት ዮኒ ማኛ ላይ እስካሁን አልተገለጠም። ወገኖቼ እያድበሰበሳችሁ ይህንን ልጅ ያባለጋችሁ እናንተ ናችሁ። እሱን ከማወዳ ምን ይወዳደራ ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ባለፈው ሳምንት በጣም ኃይለኛ መልእክት ነበረ ሁላችንን የሚመለከት እና ብዙዎቻችሁንም ደግሞ ወደ ማሰብ ወደ ማስተዋል ወደ ጥያቄ እንዲፈጥርብን ያደረገ ይሄው ምንድነው የክርስቲያን ሞት የአማኞች ሞት ምን ነው አላመር አለና አጓጉል ሞት እየሞትን ነው። በጣም ግልጽ ነውና አሁን ወደዛ መልእክት አልመለስም። ዛሬ ግን ይህንን የሚያረጋግጥ ነገር ደግሞ በጣም የሚያስደነግጥ ነገር ተሰምቷልና እሱን ነው መግቢያ የማረገው። በጣም የሚያስደነግጥ ነገር አንዳንድ ጊዜ ደግሞ ክርስቲያኖች እንዲህ አይነት ነገር አሰሙ መሰለኝ። ብዙ ሰዎች አሁን ለምሳሌ በሲኖትራክ በአዋሳ ሲኖትራክ እሁድ በሚያመልኩበት ገብቶ የቅዱሳንን ሕይወት የቀጠፈውን አጋጣሚ ያልሰሙ ሰዎች አሉ። በጣም በሚያሳዝን ሁኔታ ማለት ነውና ዛሬም ደግሞ ምናልባት አልሰማችሁ እንደሆነ በዚህ በጂንካ ከተማ ወረርሽኝ መሰል በሽታ 6 ሰዎች ገሏል። ወረርሽኝ ብርቅ አይደለም ወይ ደግሞ ሞት ብርቅ አይደለም እንዳንል እንዲህ አይነት በሽታ እንዲህ አይነት ሞት ከእግዚአብሔር ቁጣ ነው፣ ከእግዚአብሔር ቅጣት ነው። በእስራኤላውያንም ጊዜ እስራኤላውያን ሲያጠፉ ሌላ ቀርቶ በፍልስጤማውያን እጅ እንዲሞቱ ይደረጋል።
በእባብም ተነክሰው የሞቱበት ጊዜ ነበረ፣ ከኃጢአታቸው የተነሳ ማለት ነው። አሁን በእኔና በእናንተ ዘመን በቤተ ክርስቲያን እግዚአብሔርን የሚያስቆጣ እግዚአብሔርን የሚያሳዝን ርኩሰት የቤተ ክርስቲያን ያልሆነ ነገር አለ። መቼም በዚህ ማንም አይከራከር። አንዳንድ ጊዜ ስህተታችንን ሸፍነን በእግዚአብሔር ፊት ንስሐ ካልገባን ቅጣቱ እየጨመረ ይሄዳል እንጂ ምሕረት አይመጣም። ለዚህ ነው አሁን ይሄ የተሳሳተ መልእክት እየተላለፈ ነው ወደ ቅዱሳን። እግዚአብሔር ጉብኝት ሊያደርግ ነው፣ እግዚአብሔር ሊፈውሰን ነው፣ እግዚአብሔር ሊራራልን ነው። የስ እግዚአብሔር መሐሪ ነው፣ ሊራራ ይችላል፣ ሊፈውስ ይችላል። አያግሪ ግን ፈውስ ምሕረት ያለ ንስሐ አይመጣም። አገራዊ ንስሐ ያስፈልጋል ተብሎ በተለያዩ ነቢያት በተለያዩ አገልጋዮች ተነግሯል። አሁንም እግዚአብሔር እየተናገረ ነው፣ ንስሐ ግቡ። እንደውም እየጠፋን ያለነው አጓጉል ሞት እየሞትን ያለነው ንስሐ ስላልገባን ነው። አንዱ ትልቁ ምክንያት ደግሞ ለዚህም ደግሞ አንድ ቃል አስታወሰኝ። አሁን ሉቃስ 13 ከቁጥር 1 ጀምሮ ስሙኝ። ንስሐ የማይገባ ሁሉ ይጠፋል ይላል አርስቱ ራሱ። አሁን እየሆነ ያለው ባለፈው ፍሬ ስላላፈራን ነው፣ ምድር እያጎሳቆልን ነው፣ አጓጉል ሞት እየሞትን ያለ ነው የሚለው ሐሳብ እንደ አጠቃላይ እንደ ቤተ ክርስቲያን ትክክለኛ ሐሳብ ነው። ዛሬ ደግሞ ልንገራችሁ ምን ይላል ቁጥር 1። በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደበላለቀው ስለ ገሊላ ሰዎች አወሩለት። አሁን የሆነ ቦታ ደማቸው ተደበላልቆ አጉል አሟሟት የሞቱ ሰዎች ነበሩ። ስለነዛ ሰዎች ጲላጦስ ከመስዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት መጥተው። ለማን? ለራሱ ለኢየሱስ ክርስቶስ። ይህን ነገር ስሙኝ። አሁን ኢየሱስ ክርስቶስ የሰጠውን ምክንያት ነው የምነግራቸው። ምን አለ ብትሉኝ፣ ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ይልቅ ኃጢአተኞች የሆኑ ይመስሏችኋልን? ይህ ነው ምክንያቱ። እንግዲህ ሰው የሚሞተው እንደዚህ በቁጣ የሚሞተው ከሌላው የተለየ ኃጢአት ሰርቶ አይደለም እላችኋለሁ፣ አይደለም አለ። ቁጥር 3 ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። አሁን እየሆነ ላለው ነገር የእግዚአብሔር ቁጣ ነው። ለምንድን ነው ብትሉ ስላልተመለስን ንስሐ ስላልገባን ነው። ባለፈው ሳምንት ደግሞ የሰጠሁት የእግዚአብሔር ቃል ፍሬ ስላላፈራን ነው። ይህም ደግሞ እንደ ቤተ ክርስቲያን ነው። አሁን ደግሞ ይህንን ደግሞ እየቀጠለ ያለ ነገር መጣ። በዚህ በጂንካ በቃለ ሕይወት ቤተ ክርስቲያን እግዚአብሔር ሳያቅ መቼም አገልጋይ አይሞትም። ይህን ደግሞ ባካችሁ ልብ በሉልኝ። ስለ ንስሐ ሲጸለይ አንሰማም። ብዙ ጊዜ እግዚአብሔር በንስሐ ዝቅ ስንል በተሰበረ ልብ እግዚአብሔር ይደሰታል፣ ምሕረት ያደርጋል። ስለዚህ የሚያስደነግጠው ሰው መሞቱ አይደለም፣ የሚያስደነግጠው ቫይረስ መሆኑ አይደለም። ከቤተ ክርስቲያን እንዴት ጀመረ ሞት? ይሄ ነው የሚያስደነግጠው። በቤተ ክርስቲያን ላይ እንደዚህ አይነት ቁጣ ሲመጣ ጌታ ሆይ ማረን ብሎ መደፋት ነው የመጀመሪያ ምርጫ። ማንንም አንጠብቅም፣ ለመፍትሄ መንግስት አንጠብቅም፣ ጤና ጥበቃ አንጠብቅም፣ ምን እስከሆነ እስኪጣራ ፖሊስ አንጠብቅም፣ ሐኪም አንጠብቅም። መፍትሄው ወደ እግዚአብሔር መጮህ ብቻ ነው። መፍትሄው ከሰማይ ነው የሚመጣው፣ እኔና እናንተ ክርስቲያኖች ስለሆንን ማለት ነው። ባለፈው ባስተላለፍኩት መልእክት የአጓጉል ሞት እየሞትን ነው ባልኩት መልእክት ብዙ ክርስቲያኖች እየሞቱ ነው አጓጉል ሞት ብዬ፣ እንደገና ደግሞ እኔና እናንተ ልናከናውነው የሚገባ ራእይ ያስፈልገናል፣ ምን ጠብቀው ራእይ ብዬ የስምዖንን ጌታ ኢየሱስ ክርስቶስን አቀፈና ከዚህ በኋላ ባሪያህን አሰናብት አለ የሚለውን ምሳሌ ሰጠዋቸው። አቅጣጫው ለመልእክቴ አቅጣጫው እግዚአብሔር የሰጠኝ ቃል ነው። እግዚአብሔር በሰጠኝ ቃል ነው። በጆሮ መጥቶ ሰገል ደገፉ ብሎ እግዚአብሔር አይናገርም። አንዳንዴ ሊናገር ይችላል፣ ድምፅ ሰማላችሁ። ነገር ግን በቃሉ ይናገራል፣ በመንፈስ ቅዱስ ልባችሁ ይሞላል። የምትረዱት ነገር አለ እና ደግሞ ከሁኔታ ጋር የተያያዘ ቃል የተጻፈልን ነገር አለ። የኔ መልእክት ከእግዚአብሔር ቃል ጋር ተያይዞ እግዚአብሔር በቃሉ ነው የሚያስረዳኝ፣ መልስም ይሰጠኝ።
በዚህም የተነሳ እኔና እናንተ ራዕይ ሊኖረን ይገባል በሚለው ሐሳብ ውስጥ በጣም በሚገርም ሁኔታ ምሳሌ ሆኖ ያገኘሁትና በወቅቱ ያቀረብኩት ምንድነው? አንድ የአገልጋይ እህታችን ድንገት አጓጉል አሟሟት ሞታለች። አጓጉል አሟሟት መሞቷ ብቻ ሳይሆን ምሳሌ የሆነኝ በሽኝት እንትኗ ላይ ዝግጅቷ ላይ ባለቤቷ ራሱ አገልጋይ ሆኖ ባለቤት የባለቤቱ ህልም ምን እንደነበር ተናግሯል። ይሄም ህልሟ ያው ልጆቼን ድሬ ልጅ አይቼና ጣሊያንን አይቼ እንደውም ሳላሳያት አለፈች፣ ሳላሳያት እንደጓጓች ብሏል። ይሄን እናያየሁት እኔ አሁን ለምን አነሳኝ ተገነቃላችሁ ወይ? አንዳንድ ጊዜ እኔና እናንተ ጆሮአችን የለመደው እንደ ክርስቲያን ሽንገላ አለ። ጆሮአችን የለመደው ስብከት አለ። ጆሮአችን የለመደው የይሉኝታ መልእክት አለ። አባል እንዳይሸሽ ሊሆን ይችላል። ሰዎች እንዳይቃየም ሊሆን ይችላል። ግን ብዙ ጊዜ እውነት አንናገርም። አሁን ይህን ምሳሌ ስሰጥ ፐርሰናሊ አይደለም፣ ማንንም ለመንቀፍ አይደለም። ለቀረነው ለኛ ትምህርት እንዲሆነን አንድ ራዕይ ሊኖረን ይገባል ምን ጠብቀው ብዬ ነው ይህን መልእክት ያስተላለፍኩት። ከዛ ውጪ ማንንም ለመጉዳት የማንንም ሐዘን ለማባባስ አይደለም። ይሄ እንዲታወቅልኝ በዚህ አጋጣሚ በዚህ መልእክት የተጎዳችሁ ያዘናችሁ ሰዎች ካላችሁ እኔ ካስተላለፍኩት መልእክት አስተሳሰብ ውጪ ሄዳችሁ ፍሬ ስላላፈራች ነው ይሄ ነገር የሆነባት በሚል መንፈስ ነው የተረዳችሁ ሰዎች ካላችሁ የመልእክት ዓላማ ይሄ አይደለም። እና ይህን ለዚህም ደግሞ በተለየ ሁኔታ ተረድታችሁ በዚህ መልእክት ቅር የተሰኛችሁ ካላችሁ በዚህ አጋጣሚ ይቅርታ ጠይቃለሁ። ግን የኔ ኢንቴንሽን እንደዛ አይደለም። ጥሩ ምሳሌ ሆነን ለቀሪዎች እንማር፣ ከዚህ ራዕይ ይኑረን የተሻለ በሚል ነው። ይሄ ነው በቃ መልእክቱና እዚሁ ላይ አጋጣሚውን ተጠቅሜ ላንሳው ብዬ ነው። ጌታ የተባረከ ይሁን። ዛሬ መልእክቴ ርዕስ ሰጥቼዋለሁ። ርዕሱ ምንድነው ካላችሁ ራስን አለማየት። ብዙ ጊዜ እንደ ሰው ራሳችንን አናየው። እንደ ክርስቲያን ደግሞ ራስን አለማየት እግዚአብሔር በሰጠን ቃል መሰረት ራስን አለማየት ግብዝነት ነው ይላል። ራስን አለማየት ግብዝነት ነው። ጣት መጠቆም ማለት ነው። ሌላው ጋር ጣት መጠቆም ማለት ነው። ስሙኝ፣ እንደ ሰው ሁላችንም ከራሳችን ስህተት ይልቅ የሰውን ድክመት ማጎላት እንወዳለን። ይሄ ተፈጥሯዊ ነው። ሰው የራሱ ድክመት አያይም። ቶሎ ብሎ ሌላውን ሰው ይወነጅላል። የእግዚአብሔር ቃል ግን አስቀድመን ራሳችንን እንድንመለከት ሌሎችን ከመንቀፍ በፊት ይናገረናል። በተለይ የምንነቅፍበት ነገር እኛ ጋር ካለ እኛ ግብዞች ነን። ሌባ ሆነ ሌባ ብትል ሌላ ሰውን ሌባ ብትል አንተ ግብዝ ነህ። መጀመሪያ የራስን ሌብነት አላየህም። ውሸታም ሆነ ሌላን ሰው ውሸታም ካልክ አንተ ራስን አላየህም፣ ግብዝ ነህ ማለት ነው። ቅድሚያ ራስን ማረም፣ አንተ ጋር ትልቅ ስህተት እያለ ሌላውን አትውቀስ ማለት ነው። ለዚህም ቃል አለኝ። ዛሬ መሪ ቃሌ ማቴዎስ 7:3 ላይ በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? እግዚአብሔር ቃል ነው። የራስን ድክመትና ጥፋት አለማየት ግብዝነት ነው። መመጻደቅ ይባላል። ጻድቅ መጫወት ይባላል። መቼም እንደ ኢትዮጵያዊ ራሱን በባዶ የሚቆልል የራሱ ጉድፍ የማይታየው ማንነቱን የማያውቅ እንደ ኢትዮጵያዊ የለም። አማኝም ቢሆን እኮ ማለት ነው ራሱን ይቆልላል። እንደ አማኝ እኮ ነው የምላችሁ። እኔ እበልጣለሁ ይላል። በተለይ ሰው ሀገር ስንመጣ ከአሜሪካኖች ቸርች እኛ እንበልጣለን አለ። የኛ ቸርች ጻድቅ፣ ከጥቁሮች ቸርች የኛ ቸርች ይበልጣል። ከአፍሪካውያን ቸርች የኛ ቸርች ይበልጣል። በምንም አትበልጥም ወንድም አለ። በምንም አትበልጥም። በግብዝነት ትበልጣለህ። እኛ ጋር መንፈስ ቅዱስ የሚገለጥ ነጮች ቸርች እኮ መንፈስ ቅዱስ የሚገለጥ አይመስላቸውም ኢትዮጵያውያን። ይሄ ድክመታችን ነው። ከስጋ የመጣ ከሰውኛ የመጣ ኢትዮጵያ እንደ ሌላው አፍሪካ ሀገር ቅኝ አልተገዛችም ከሚል ትቢት የመጣ ያ ትቢት ያልወረደ ትቢት አለ ክርስቲያኖች መሃል። በእግዚአብሔር ነገር ላይ መተበት ያምረናል። እናንተ ምን ሆነን ነው? በእግዚአብሔር ነገር ላይ የሚተብቱ ሰዎች አሉ። የኛ ይበልጣል የሚሉ
እኛ ቤተክርስቲያን ኢየሱስ አለ፣ እዛኛው ቤተክርስቲያን ኢየሱስ የለም የሚሉ አሉ። ግን ከፍሬያቸው ታውቃቸዋላችሁ ነው። ፍሬህን መርምር ወንድም አለም በሮሜ 2:1 ላይ ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስን ትኮነናለህና አንተው ፈራጁ እነዚያን ታደርጋለህና ይላል። ይሄ ለማን ነው? ለኛ ለኢትዮጵያውያን ነው፣ ለክርስቲያኖችም ነው። መጣላችኋለሁ ለምን ይሄንን እንዳነሳው። ቁጥር 3 ላይ ደግሞ ምን ይላል? አንተም እንደዚህ በሚያደርጉ የምትፈርድ ያንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? አንተ ከእግዚአብሔር ፍርድ ታመልጣለህ? አታመልጥ። የሌላውን ነገር አጣጥለ ያንተን ከፍ ከፍ የምታደርግ እናንተ አገልጋዮች ከላይ ያላችሁ በተለይ። ስለዚህ መጀመሪያ ራስን ማየት የገዛ ስህተታችንን ማረም ይጠበቅበታል። እንደ ቤተክርስቲያን እንደ ሀገርም ማቴዎስ 7:5 ላይ አንተ ግብዝ አስቀድመ ከዓይን ምሰሶውን አውጣ፣ ከዛ በኋላ ከወንድም ዓይን ጉድፍ ታወጣ ዘንድ አጥርተህ ታያለህ ይላል። ለምን ብትሉኝ አጥርቶ ማየት የሚቻለው መጀመሪያ እዚህ ጋር ያለውን ጉድፍ ስታወጣ ነው። አለበለዚያ በተንሸዋረረ ዓይን ነው እየተናገርክ ያለህ ማለት ነው። ስለሌላው ለመናገር ሞራል ይኖረናል። ሞራል የሚኖረን መጀመሪያ የራስን ጉድፍ ስናስወግድ ነው። እንደ መግቢያ ራስን ማየት ያልኩበት ምክንያት ሰሞኑን ስሙኝ በሚዲያ መነጋገሪያ የሆነው ቤኒሂን መምጣት አገራችን ውስጥ መነጋገሪያ ሆኖ እነንትና እረሱ ያሰተኛ ነው፣ እረሱ የብልጽግና ነው፣ እረሱ። አንተ ግብዝ መጀመሪያ ዓይን ውስጥ ያለውን አጠራ፣ ያኔ ሞራል ይኖራል። ይሄን ለማለት ይሄ ትዕቢት ነው፣ ግብዝነት ነው። ኢትዮጵያ መምጣቱን አስመልክቶ ብዙዎች ሐሰተኛ ነው፣ የብልጽግና ወንጌል ሰባኪ ነው እያሉ ሲቃወሙት ሰምቼ በጣም ነው የተገረምኩት። አንቺ ማነሽና ማንን ታምያለሽ ነው ጉዳዩ። ማነህ እናንተ ማንን ታማለህ? የትኛው ብቃት አለን እኛ? ቤኒሂንን ሐሰተኛ አስተማሪ ነው ወይ ደግሞ የብልጽግና ወንጌል? ብልጽግና ጣራ የደረሰው እኛው ሀገር አይደል እንዴ? መላቀጦ የጠፋብን የተምታታብን። ቤኒሂን ኢትዮጵያ በመምጣቱ ከኛ የሚያተርፈው 5 ሳንቲም የለም። ለኛ ግን በረከት ነው። በግልጽ ነው የምናገረው። ቤኒሂን መልአክ አይደለም። እንደማንም ስተት ሊኖረው ይችላል፣ ጉድፍ ሊኖረው ይችላል፣ የሚወቀስበት ሊኖረው ይችላል። ማን ነው ፐርፌክት ነብይ? አሁን ነብዩ ማን ነው? ነብዩ ቤኒሂንን የሚወቅሰው ማን ነው? ማን አገልጋይ ነው የሚወቅሰው? እሱን ነው ማወቅ የምፈልገው። ደግሞ በቃሉ እየመረመረ የሚጠቅምን ትወስዳለህ፣ ማይጠቅምን ትተዋለህ እንጂ አይምጣ እያልክ ሳምንቱ ሙሉ የራስን ጉድ ዛጋ አስቀምጠህ ስለ ቤኒሂን ታወራለህ። ሞራል አለን እኛ? ለመሆኑ ሞራል የሚባል ነገር የለንም እኛ። ሰው ለራሱ ውር ነው፣ አያይም። በሀገራችን አገልጋይ ተብለው ነቢያት ተብለው በየስፍራው ድንኳን እያስተከሉ በፌዴራል እየታጀቡ ድሃውን የሚበዘብዙ ጨካኝ አውሬ ነቢያት ባሉበት ቤኒሂንን ትወቅሳለህ አንተ? በየትኛው ሞራላችን ነው እኛ ቤኒሂንን የምንቃወመው? ኢትዮጵያ ራሷን አላወቀች። እንደ ቤተ ክርስቲያንም እንደ ሀገርም ራሷን አላወቀችም። ኢትዮጵያ ተቆልላለች። ወደ ገደል ወደ አዘቅቱ እየተንደረደረች መሆኑ ያልገባት አገር ያልገባት ቤተ ክርስቲያን ብትሆን የኢትዮጵያዊ ነው። የሥራ በር ተብሏል። አሁን ኢሉሚናቲና 666 በአገሬ የሥራ በር ሆኗል። ያንን ድሃ ይቸበችበዋል። የድሃው ነፍስ የእግዚአብሔር ትውልድ እየተሸበቸበ ነው። ዝም፣ ቄሱም ዝም፣ ፓስተሩም ዝም። ሀብታም ለማረድ የሥራ በር ተከፍቷል። የኢትዮጵያ የኢኮኖሚ ዋልታ ኢሉሚናቲ ሼም። ይህን ጉድ ደግሞ ተሸክመን ከላይ ይምጣ ምን አገባህ አንተ? ምን አገባህ? እግዚአብሔር ነው የላከላት ለኢትዮጵያ። ሀዲያ ምን ነካት?
ኢየሱስን ማሳደድ አምላኳን መግፋት የጀመረች ምንድነው ውጤቱ ካላችሁኝ ሞት ስቃይ ይሄው ለወንጌል አማኞች ስቃይና መከራ መንደር ሆናለች ሆሳና ሼም አይደለም እንደናንተ ይሄው ደግሞ ይሄ ኤግዛም ይደረገው ስቃይ ስሙ ዋጋ እንዴት እንደሚያስከፍል ተያይዞ ወዴት እንደሚሄድ ልንገራችሁ የት ሄደ ብትሉኝ ደቡብ አፍሪካ 95% ደቡቦች ናቸው እኔ ተገጣጥሞ ይሁን ምን እንደተፈጠረ ጠይቁኝ ደቡብ አፍሪካ ያለው ሀዲያ ነው በተለይ ሀዲያ ሆሳና ሁሉም የደቡቦች ዛና ያሉት በየትኛው ኮኔክሽን ደቡብ አፍሪካ ደቡቦች እንደሆኑ እናንተ አጠይቁኝ አላቅ እዛ ሄዱና አገለገልን ብለው ገንዘብ ሰብስበው ስሙኝ ትርፉን አስበው እኮ ነው የሚወጡ ትርፉ ስንት ሜክ እናደርጋለን እንዴት አገም ሜክ እናርግ እግዚአብሔር የላከ እንድታገለግል ቃል እንድትሰብክ የታመመ እንድትፈውስ አጋንንት እንድታስወጣ በነፃ የተሰጣችሁን በነፃ ስጡ ነው የሚለው አገልጋዮች ግን ከመውጣታቸው በፊት እንዴት ገንዘብ ሜክ እናርግ ብለው ካልኩሌት አድርገው ነው እኛም እኮ የፍቅር ስጦታ እኮ እንሰጣለን እናንተ ዝም ብለን አንሸኝም ግን አይን ያወጣ ብዝበዛ አለ ለአገልግሎት በሚመጡ ላይ ይቅርታ አድርጉልኝ አንዳንድ ልትኖሩ ትችላላችሁ እንደ አንዳንድ ከስንት አንዳንድ ከተገኘ አንዳንድ ከዛ በተረፈ ግን የውጭ በር ከፈት ብላችሁ ብትጸልዩት ገንዘብ ለመስራት ነው የእግዚአብሔርን ሕዝብ ለማገልገል አይደለም ሰሞኑ ብዙ ሰዎች የሞት ሰለባ ሆነዋል ወንጌልን እየገፋላለችው ደቡብ ኢትዮጵያ በደቡብ አፍሪካ መገዳደል ቢበዛ ምን ይደንቃል ወንጌል እየተገፋ ክርስቲያኖችን እያሳደድን ሊቀናን አይችልም ሰው እንዴት የራሱን ሰው ይገላል ያጠፋል በጭካኔ ያው መርዝ እያበሉ መግደል የማን ነው ይሄ የዲያብሎስ ስራ አይደለም እንዴት ነው በመርዝ መንገድ በጣም የሚያሳፍር ነገር እያየን ነው የሚያሳፍር ነገር አሁንም በዚህ እንደ አማኝ እንደ አገልጋይ በቃ እንደ ክርስቲያን ከሚታየው ነገር እየተማርን እየደነገጥን ወደ ንስሐ ካሮጥን ወደ እግዚአብሔር እግር ስር ካልተቀመጥን አይናችን እያየኮ እየጠፋን ነው አሁን ደግሞ ማነሳው ሐሳብ በጣም የሚያሳዝን ነገር የዮኒ ማኛ ነገር በጣም ያሳዝናል ለዮኒ ማኛ እንደዚህ መሆን ተጠያቂ ማን ነው ብትሉኝ ትልልቆቹ ትልቅ ያጫወቱ ትልልቆቹ በጣም አሳፋሪ ነገር ሰው ጌታን ተቀብሎ ማንነቱ ካልተቀየረ አሮጌውን አመል አውጥቶ ካልጣለ በአሮጌው ማንነት አዲሱን ጌታ ማገልገል አይቻልም ከዚህ በፊትም ተናግሬያለሁ እኔ በዮኒ ማኛ ጉዳይ ላይ ኃይለኛ ምክር ሰጥቻለሁ ደጋግሜ ያሳዘነው መጀመሪያ ደረጃ መንፈስ ቅዱስን ነው የተሳደበው እግዚአብሔርን ነው እኔ በልጣለሁ ከእግዚአብሔር አለ ያው የተናገረውን ታውቁታላችሁ ቪዲዮ ማያዝ ይቻላል የመለወጣችን ፍሬው ደግሞ እንደዚህ መገለጡ አይቀርም ሰው ከተቀየረ እኮ ፍሬው ይገለጣል አሁን ዮኒ ማኛ ፍሬው ይሄ ነው በቃ አለቀ ለምን አልተቀየረም አልዳንም ሲቀድሞም አልዳንም ዮኒ ማኛ አልዳንም ይሄ ደግሞ የጠፋው ቀድሞ የዳነ ሰሞን ዳነ የተባለ ሰሞን አልተያዘም ይልጅ ወደ ጓዳ ገብቶ አልተማረም ችግኝ ተተክሎኮ ያንንም ያሳድገውን ውሃ አፈሩን ቅፍቅፍ ወፎች እንዳይበሉ ሽፍን አለኮ አደባባይ አወጡ አግለብልበው እንዳያወጡ አላልኩ መቼም ሁሉም ሰው ምስክር ነው በዚህ ማሙሽን ጋሼ ብለው ጠሩት ማሙሽ እኮ ጋሼ ተብሎ ነው የሁሉ ችግር የመጣው ማሙሽ ነው ማሙሽ በመሆኛው ሰዓት ማሙሽ ተብሎ ነው የሚጠራው ደግሞ ጴንጤዎች ተበሳጭታችኋል በእኔ ተበሳጭታችኋል እንዴ እንትን ደካማ ጎናችሁ ሲነካ ብለ ራሱ ከእስልምና ከማርያም ጋር ያገናኘው ነገር በፍጹም አይገናኝም እንደማለም በፍጹም ጴንጤ የሚቆጣው መንፈሱ ነው መንፈሱ የሚቆጣው ደግሞ መቼ ነው ካልከኝ በኢየሱስ ሲመጡበት መንፈሱ ይቆጣል መንፈሱ ቢቆጣም ደግሞ አይሳደብም እኔ አሁን አንተ ልሰድብ እዚህ ጋር ተቀመጥኩ አንተ ግን የተገለጠብህ ነገር ትንሿን ዕውቀት የወንጌል ዕውቀት የሚሰድቧችሁን መርቁ ነው እኛ የምናውቀው እንዴ የሚሰድቧችሁን መርቁ የሚረግሟችሁ መርቁ በስድብ ፋንታ በክፉ ፋንታ ክፉ አትመልሱ እቺ እኮ ማይነር ናት ወንድ ማለት ማይነር
ፓስተር ምን ትሳሉኝ ብለህ ያው አንተ የተናገርከው መድገም አያስፈልግም። እነሱ በሄዱበት አንሄድም እኛ። ያ ደግሞ ክርስቶስን የማውቃችን ምልክቱ ነው። አሁንም ትመከራለህ ወንድማለም፣ ትመከራለህ። ወደድክም ጠላ የሚያስፈልግ ነገር ወደ ጓዳ መግባት ብቻ ነው። አንደኛ ክፍል ሳይማር ሁለተኛ ክፍል ሳይማር ሃይ ስኩል የሚገባ ልጅ የለም። የፈለገ ጂኒየስ ብትሆን አንደኛ ክፍልን እንኳን አላለፍንም። ያኔ እንደ ዳንክ ምን አልኩ? ኬጂ ነገና ብዬ ነበር። ከኬጂ እኮ አልወጣህም። ኬጂ ሆነ ኮሌጅ መጫወት አማረ። በጣም ያሳዝናል። ሰባኪ ነኝ አልክ። አያያዝ ውርደት ስላለ ወደ ሞት እየሄድክ ነው ወንድማለም፣ ወደ ሞት እየሄድክ። ይቅርታ መጠየቅ ደግሞ ባከፋ ይቅርታ ጠያየቅ ራሱ ትቢት አለው። ሰው ምን አገባው? እኔ እግዚአብሔርን ያሳዘንኩ ሰው ምን አገባው? እኔንም ይቅርታ መጠየቅ አለብህ እንዴ? በአጠቃላይ የወንጌል አማኞችን አሳፍረሃልና የወንጌል አማኞች ይቅርታ አድርጉልኝ ብለህ ይቅርታ ጠይቅ። አንተ ስታጠፋ እኮ የምንሰደበው እኛ ነን። አንተ ስታጠፋ እኮ የሚሰደበው ኢየሱስ ነው። እንዴት ነው አንተ እኛን ይቅርታ ማትጠይቀው? ማንም አይደለም። በድሮ አያያዝ በአሮጌ ማንነት ኢየሱስን ልትመራ አትችልም። ኢየሱስ በትህትና ነው እናታ ራስ በመግዛት ነው። 8 ወር ታገስኩ አልክ እኮ። ኧረ ህይወትህን በአጠቃላይ ይቀይራል ኢየሱስ። ሲሰድቡ ትመርቃለህ፣ ትመክራለህ፣ ጌታ ይባርክ ትላለህ። አሁንም እኮ እኛ አንተን እየሰደብን እኮ አይደለም፣ አንተን እኮ እየመከርን ነው። አሁንም ጌታ ይድረስልህ ወንድማለም እያልኩ ነው። እከሌ ነው ጥሩ፣ እከሌ ወንድሜ ነው ቤካ ካካ ና እያጠፉ ያሉት ያልገሰጹ ናቸው። ማይቀጣ ወላጅ እኮ ልጁን ያባልጋል፣ አይጠቅመውም። ንስሐ ገብተህ ጓዳ ተቀመጥ። በቃ እኔ አንተም ብሆን ከሚዲያ ጠፋለሁ እኮ። ለምን ፎሎወሮችን እንዳላጣ ነው ሚዲያው ላይ መቆየት ያለብኝ ብለሃል እኮ። ፎሎወሮች እኮ በስድብ የሚያውቁ ፎሎወሮች ናቸው። አሁን በበለጠ ስድብ ደግሞ ተገልጠውልሃል። ያንተ ነርቭ በሚነካ ስድብ እኔ አማኝ ልንሰደብ እኮ ነው የተጠራ ነው። 8 ወር አቃጥለውኛል አለ እናንተ። ኧረ ምን አቃጠለ ወንድማለም? ይኸው አሁን እንደጀመርከው ግባና እንዲሁ ባሮጌ ማንነት ስትሰዳደብ የስድብ ምንድነው? የስድብ መቼም ጸጋ የለውም እናንተ፣ የስድብ ጸጋ የለውም። ግን የስድብ የሚኮራበት ይሁን ይማኛ በስድብ በቃ ማን ይችለኛል ስለሆነ ቀጥል ወንድማለም። እኛንም እግዚአብሔርንም ግን አታሰድም። እያሰደብከን ያለው በአማኙ ዘንድ እውነት ጠፍቷል። እናንተ ኃጢአተኛውን የሚያባብል ህብረተሰብ ተነስቷል። በይሉኝታ ወንጌል የሚሰብክ ሰው ተነስቷል። በአገሬ ወዮላችሁ እናንተ ጻድቁን ኃጢአተኛ ኃጢአተኛውን ጻድቅ ለምትሉ ወዮላችሁ ሚል ቃል አለ። አውቀን እኮ ወደን እኮ ነው የገባንበት። እናንተ ስድብ ለኛ ብርቅ ነው እንዴ? ስንሰደብ እኮ እንደውም የክርስቶስ ነገር እኛ ላይ ታይቷል ማለት ነው። የሞተ ስጋ አለ ማለት ነው። አንተ ጋር ስጋ አልሞተም። በክርስቶስ እኮ ስንጠመቅ ሞቱን ሞተን ትንሣኤውን ተነስተናል። ስለዚህ ስጋ አልሞተም ወንድም አለም። የጌታ መንፈስ ውስጥ አልገባም። ውሃ ነክረው ነው ያወጡ አላልኩህም? ነክረው አወጡ። ከዛ አገለብልበው ሱፍ አልብሰው እዛ ገጭ አልክ። ወዲያው እኮ ነው ወዲያው የሌለን ጌታው ትተሰጣል። አንተ ውስጥ ያለ የተጠራቀመው ስድብ ነው። ያንን ለማውጣት ደግሞ 8 ወር ለካ ሲተናነቅ ቀርማል። ሲተናነቅ አቃጠሉኝ 8 ወር ሙሉ አለ። ደግሞ መስማትህ ራሱ ከአካባቢ ዞራትልም አድራሻ አልቀየርክም እንዴ አንተ? አድራሻ ይቀየራል እኮ፣ ሰፈር ይቀየራል እኮ፣ ማንነት ይቀየራል፣ ጓደኛ ይቀየራል፣ ቀበሌ ይቀየራል እኮ። በክርስቶስ ሲባል ሁሉ አዲስ ፍጥረት ነው። እንዴት ነው እኔ ካሮጌ ጓደኞቼ ጋር ቁጭ ብለው ጌታ ኢየሱስ ክርስቶስን አውቄ? አያስኬድም ወንድም አለ። ስድብ ደግሞ ጌታችንም ተሰድቧል፣ ተተፍቶበታል። ወንጌል ቀቅለ ብላ እኔ ልሰደብ እዚህ አልመጣሁም፣ የራሴ ክብር ይበልጣል። ሼም ኦን ዩ ዮኒ ማኛ፣ ሼም ኦን ዩ፣ ሼም ኦን ዩ። ትልቁ መገሰጽ አለብን ነው። በቃ እኔ ይሄ ነው የምለው። ስለዚህ የመልእክቴ ሐሳቡ
በንስሐ ወደ እግዚአብሔር ፊት እንውደቅ። አሁን ለሁሉም ጊዜ ያለው አሁን የንስሐ ጊዜ ነው። ወረርሽኝ ደግሞ ኢትዮጵያ ውስጥ ገባ ማለት ከዛች ቤተክርስቲያን የጀመረ ይሄ ድሃ ህዝባችን ያልቃል። በምንም ይሄ በቴክኖሎጂ በሕክምና በምናምን ምንመካበትም የለንም። የሚመካ በእግዚአብሔር ይመካ። በእግዚአብሔር ተመክተን ትውልዳችንን ልናስመልጥ ህዝባችንን ልናድን ያስፈልጋል። ሁሉም ወደ ንስሐ ወደ ጸሎት ይግባ። ወንድሞቼ እህቶች ተባረኩ። መልእክቴን ጨርሻለሁ። እግዚአብሔር ይረዳናል። በጸሎት እንበርታ። ይሄ ነው ያለኝ መልእክት ለዛሬ። የተባረከ የሳምንት መጨረሻ ይሁንላችሁ። ሁላችሁንም በጌታ ፍቅር ወዳችኋለሁ። ሼር እና ሰብስክራይብ አድርጉልኝ። ተባረኩ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማት